የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 1 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሚያዝያ 1 ቀን 2291 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚሁ ያለፈው ይበቃል። በየሳምንቱ ሐሙስ የሚቀርበውን ከማህደራችን ፕሮግራማችንን እናሰማለን። በቅድሚያ ግን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተመሰረተበትን 54ኛ ዓመት አስመልክቶ ከድርጅቱ የተሰጠውን መግለጫ እናሰማለን። ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ። ሚያዝያ 1 ቀን 2018 ዓመተ ምህረት ሚያዝያ 1964 እስከ ሚያዝያ 2018 ዓመተ ምህረት 54 የትግል ዓመታት። ኢህአፓ በ1964 ዓመተ ምህረት የየካቲቱ አብዮት ከመፈንዳቱ ከ2 ዓመት በፊት ነበር የተመሰረተው። ድርጅቱ በምስረታው ዕለት በተጨባጭ ዓለም አቀፋዊና የአካባቢውን ሁኔታ ካየና በአገሪቱ ውስጥ የነበረውን ነባራዊና ህላዊ ሁኔታዎችን ከገመገመ በኋላ ጊዜው የግድ የሚለውን የትግል ስልትና ዘዴ መርምሮ በህቡ በመደራጀት ትግሉን ጀመረ። ተጨባጭ የሆነ ፖለቲካዊና ትጥቃዊ ትግልም በሚስጥር እያዘጋጀ ባለበት ወቅት ነበር የየካቲቱ አብዮት ድንገት የፈነዳው። አብዮቱ የፈነዳው ድርጅቱ ገና ሳይጠናከር በመሆኑ ለአብዮቱ መክሸፍና ለውጡ ተጠልፎ ለታጠቀው የደርግ ፋሽስት ስልጣን መጨበጥ ጥሩ አጋጣሚ ሆነ። ዳሩ ግን የተለመው ራዕይ ያቀደው ግብ አይሳካም። ያም ሆኖ የአብዮቱ መክሸፍ ያስከተለውን ፈተና፣ የመጣውን አደጋ ሁሉ በሙሉ ልብ የተጋፈጠውን የዚያን ትውልድ ጀግንነት አለማድነቅ አይቻልም። ያ በኢህአፓ ጥላ ስር ተሰባስቦ የታገለው ትውልድ በጊዜው በአብዮቱ ላይ የመጣውን አደጋ ለመከላከል ሰፊውን የኢትዮጵያ ሕዝብ በማነሳሳት በወታደራዊ አገዛዝ ላይ የሰራው ጀብድ ደርግና መኢሶኖች ሰው ሆነው እስከ መፈጠራቸው የጠሉበትን ሁኔታ ፈጥሮ እንደነበር አይካድም። ፓርቲው በአገር አቀፍ ደረጃ ለተነሳው አብዮታዊ እንቅስቃሴ አመራር ለመስጠት ሞክሯል። ሌላው ኢህአፓ የተፈጠረው ገና በሀገራችን የፓርቲ ፖለቲካም ሆነ የመድበለ ፓርቲ ባህል ጭራሽ በሌለበት ስዩመ እግዚአብሔር እንጂ ሕዝባዊ መንግስት የሚለው ጽንሰ ሐሳብ ገና ባዕድ በሆነባት ኢትዮጵያ ውስጥ መሆኑ በራሱ የትግል ጉዞውን ውስብስብ አድርጎታል። ሐቁ ግን አሁንም ኢህአፓ ገና ሀ ብሎ ሲፈጠር የነበረው ዓላማ አገራችንና ሰፊውን የኢትዮጵያ ሕዝብ ከነበረበት ድቅድቅ ጨለማ ኋላ ቀር ሥርዓትና የጭቆና ቀንበር ለማላቀቅ ነበር። በመሆኑም ኢህአፓ በአገራችን የዴሞክራሲና የነጻነት መንፈስ እንዲፈካ፣ ፖለቲካዊ ተስፋና ፍላጎት እንዲፋፋ፣ የእኩልነትና የፍትህ ስሜት እንዲንሰራራ፣ የመሻሻልና የእድገት ፍላጎት እንዲጠነክር፣ የሕግ የበላይነት እንዲሰፍን፣ እኩልነትን ማዕከል ያደረገ ብሔራዊ አንድነትና ፍትህ በአገራችን እንዲሰፍን የታገለና እየታገለ የቀጠለ የመጀመሪያው ዘመናዊ የፖለቲካ ድርጅት ነው። እንደመሆኑም
ሁኔታዎች ሁሉ ስብስብና አስቸጋሪ መሆናቸው የሚጠበቅ ነበር። ኢህአፓ እንደ ጠባብ ብሔረተኞችና ተገንጣይ ቡድኖች ሳይሆን በወርድና በስፋቱ በቅርስና ይዘቱም ሆነ በስነ ምግባሩ ኢትዮጵያዊ ሆኖ የተደራጀ ኃይል ነው። በዛም ልክ ተገንጣይ ኃይሎች እንዳሸን መፍላታቸው ሌላው አስቸጋሪ ጫና ፈጥሮበት ነበር። ከሁሉም በላይ ኢህአፓን ልዩ የሚያደርገው ከማንም በፊት ጎሳ የሚለውን የነወያኔ ጠባብ ብሔረተኝነት ያጋለጠ ብቻ ሳይሆን በዱር በገደሉ በይፋ የተዋጋቸውና እየተዋጋቸው የቀጠለ ኢትዮጵያዊ ድርጅት በመሆኑ ኢትዮጵያን የሚጠሉ ሁሉ ድርጅቱን ለማጥፋት በአራቱም ማዕዘን ዘምተውበታል። ዛሬ የወያኔንም ሆነ የኦነግን የጎሳ ሥርዓት እታገላለሁ የሚለው ድርጅት ሁሉ ያኔ የት ነበር ብለን መጠየቅ እንወዳለን። ኢህአፓ በ54 ዓመት የትግል ጉዞው ያካበተው የትግል ተመክሮና የገበየው ዕውቀት ቀላል አይደለም። በተለይም በውጭና በውስጥ ጠላቶቻችን መካከል ያለውን መሰሪ ግንኙነት በሚገባ ማወቁ ዛሬ አገራችን ያለችበትን ሁኔታ አስቀድሞ እንዲረዳ አድርጎታል። የሕዝቡን በተለይም ከርቀት ሳይሆን በቅርበት ኑሮውን በመኖሩ የአርሶ አደሩን ባህል ከማናቸውም በላይ የማወቅ ጸጋው ቀላል አይደለም። አገራችን ያለችበትን ስነ ምድራዊ አቀማመጥና የተከበበችው እርሷን በሚጠሉ መንግስታት መሆኑን አገር በቀል የሆኑ ጠባብ ብሔረተኞችና ተገንጣዮች ሁሉ የሚረዱትም በእነኚህ የጎረቤት አገራት መሆኑና ሌላ አያላንም እንዲሁ በኢትዮጵያ ላይ ያላቸውን ቁርሾ ከየትና ለምን እንደተጀመረ ሁሉ ያወቅነው በትግል ላይ እያለን ነው። ምስጋና ይግባውና ዛሬ መሰሪ የአገራችን ጠላቶች ሁሉም በየፊናቸው ተበታትነው ሊሞቱ አንድ ሐሙስ ቀርቷቸው እያየናቸው ትግላችንን ቀጥለናል። ኢትዮጵያን ለመበታተንና የሕዝቧን ሉዓላዊነት ለመስበር ተልዕኮ የተሰጣቸው ጠባብ ብሔረተኞችና ተገንጣዮች መሰል አውሬዎችን ተክተው ለማለፍ ገና እየሞከሩ መሆናቸውንም ሳንዘነጋ ማለት ነው። የኢትዮጵያ ጣምራ ጠላቶች የኢህአፓም ጠላቶች ናቸው። በጣምራ ጠላቶቻችን በኩል ኢትዮጵያንና አንድነቷን ለማፍረስ አስቀድመው መጥፋት አለባቸው ተብለው ሞት ከተወሰነባቸው ተቋማት አንዱ ኢህአፓ መሆኑንም የተማርነው በተጨባጭ በትግል ላይ እያለን ነው። ስለሆነም ዛሬ ግልገሉ አምባገነን በኢትዮጵያ ተዋሕዶ ቤተክርስቲያን፣ በፋኖ በአማራውና በኢህአፓ ላይ ጥርሱን መንከሱን ስናይ ተልእኮ የተሰጠው ከጣምራ ጠላቶቻችን መሆኑን እንማራለን። ስለዚህ አዲሱ ትውልድ መማር ያለበት ይህንን ሐቅ ነው። ድርጅቱ ካሳለፈውና ካለበት ተጨባጭ ሁኔታ ተምሮ በየጊዜው የፖለቲካ ፕሮግራሙን እያረመና የትግል ሕይወቱን እያደሰ ለመታገል ይችል ዘንድ ያካበተው ልምድና ተመክሮ ከዚህ መለስ ባይባልም ከብዙ በጥቂቱ ይህንን ይመስላል። በየጊዜው እየተፈራረቁ የሚመጡት አምባገነን አገዛዞች በተቀያየሩ ቁጥር ይዘዋቸው የሚመጡትን የውጭ ጌቶቻቸውን ጭምር ነው ኢህአፓ የታገለው። ለምሳሌ ደርግ የሚሉት አውሬ በጊዜው ተስፋፊ ለነበረችው ሶቪየት ኅብረት አገራችንን ሽጦ በገዛው መሳሪያ ነበር አንድ ትውልድ የመተረው። እርሱን የተካው አውሬም ለአሜሪካው ልዕለ ኃያል ማስረከቡና እርሱ ሲያበቃለት የተተካው ግልገል አምባገነንም እንዲሁ ነው። ኢህአፓም የታገላቸው አገራችን ለማንም የባዕድ ኃይል መገዛት የለባትም በሚል መንፈስ ነው። ከሁሉም በላይ ግን የሚያሳዝነው ለውጭ ኃይል ማገልገል፣ ተቀጥሮ መስራትና ማደር ክብር የሚመስላቸው ግብዞች በበዙባት፣ ትውልድ እየመተሩ ከኛ በላይ ኢትዮጵያዊ የለም በማለት የሚመጻደቁ ግብዞች በሞሉባት፣ መገንጠል ወይም ሞት በማለት ያዙኝ ልቀቁኝ በሚሉባት ኢትዮጵያ ለኢህአፓ ቀላል የትግል ጉዞ አልነበረም። በመሰረቱ ኢህአፓ ኢትዮጵያዊነትና ዴሞክራሲ ሲል በመጀመሪያ አገር ነጻ ሆና ለዜጎቿ መስጠት ያለባትን ተፈጥሯዊ ሀብትና ጸጋ በማንም አምባገነን መገደብ የለበትም ለማለት ነው። ሰፊው ሕዝብ በፖለቲካውም ሆነ በኢኮኖሚው መስክ ያለውን የወሳኝነት ሚና የሚገድብ አምባገነን ስርዓት በአገራችን መኖር የለበትም ለማለት ነው። ሰብአዊ መብቶች የማይረገጡበትንና
እኩልነት የሚረጋገጥበትን ዴሞክራሲያዊ ስርዓት ለማምጣት ነው ኢህአፓ የሚታገለው። ኢህአፓ ኢትዮጵያ ሲልም ከማንም የባዕድ ኃይል ነጻ የሆነች ብቻ ሳይሆን ለሀገራችን ክብር፣ እድገትና ታላቅነት ይታገላል። የሕዝብን መብት አንድነትና ሉዓላዊነት ለሚክዱና የጎረቤት አገርን ወሰን ጥሰው ሰላም ለሚነሱና ሕዝብን ከሕዝብ ጋር የሚያጫርስ ጦርነት ለሚቆሰቁሱ አምባገነኖች ሁሉ ጠላት ነው። ሕዝባዊም ሆነ ዴሞክራሲ የሚለው ጽንሰ ሐሳብም ይህ ነው። ሕዝባዊነት ማለት ሕዝባዊ መስመርን መከተል ነውና በዴሞክራሲ ከፍተኛ ስልጣን ለሕዝብ የሚሰጥበት የመንግስት ስርዓት ሲሆን በቀጥታም ሆነ በተመረጡ ተወካዮቹ አማካኝነት የብዙሃኑ የበላይነት የሚተገበርበት ስርዓት ማለት ነው። ስለሆነም ኢህአፓ የሚታገለው ማንኛውም የፖለቲካ ስልጣን መመንጨት ያለበት በሕዝባዊ ሉዓላዊነት፣ በፖለቲካ እኩልነትና በሕግ የበላይነት ላይ ነው ብሎ ያምናል። ነጻና ፍትሃዊ የሆነ የምርጫ ሕግ የሚከበርበት፣ ቀጥተኛ የሆነ የዜጎች ተሳትፎና የሰብአዊ መብቶች ጥበቃን ያካተተ፣ አብዛኛው ለሚገዛበትና የአናሳው መብት ለሚጠበቅበት ዴሞክራሲያዊ ስርዓት ነው ኢህአፓ እየታገለ ያለው። በሀገራችን ሰራተኛው፣ አርሶ አደሩ፣ ነጋዴውና ሰፊው የኢትዮጵያ ሕዝብ በአጠቃላይ ያለምንም ፍርሃት ሳይሸማቀቅ እንዲኖር በየትኛውም የአገሪቱ ክፍል ተዘዋውሮ የመስራት የመኖር መብቱ ሳይገደብ ሰላም አግኝቶ ጥሮ ግሮ ሰርቶ ያፈራውን ሀብት ንብረት ጠብቆ በነጻነትና በሰላም የሚኖርባትን አገር ለመመስረት ነው ድርጅቱ ከግማሽ ምዕተ ዓመት በላይ የታገለው። ታዲያ ለተቀማጭ ሰማይ ቅርቡ ነው እንዲሉ ይህን ሁሉ አሳር መከራ ተቋቁሞ በትግል ጸንቶ መቀጠል ጸጋ መሆኑን መረዳት ተስኗቸው ድርጅቱን ሲያጥላሉና ጊዜ ያመጣውን ጊዜ እስኪመልሰው በሚል ራሳቸውን ለሚያታልሉ መጽኔ ይስጣቸው ከማለት በስተቀር ሌላ ምን ይባላል? ኢህአፓ ዛሬም የሚታገለው ኢትዮጵያንና ኢትዮጵያዊነትን ለመሰረዝ ወይም በተቃርኖው የአገራችንን አንድነት ንዶ በሌላ ጨቋኝና መረን የለቀቀ አምባገነን አገዛዝ ለመተካት ሳይሆን የአገራችንን ግዛታዊ አንድነትና የሰፊውን ሕዝብ መብት እኩልነትና ሉዓላዊነት ለማስከበር ነው። እንደ ኢህአፓ እምነት የአንድ አገር ኃያልነት የሚለካው ሀገራዊ ሕዝባዊ አንድነቱና ብሔራዊ ኩራቱ በሁሉም መስክ ሲረጋገጥ ብቻ ነው። ድርጅቱ የታገለው ይህን እውን ለማድረግ ነው እንጂ ሌሎች እንደሚያደርጉት አገራችንን በበላይ ተቆጣጣሪነት የያዘውን የውጭ ኃይል በሌላ የባዕድ ኃይል ተክቶ ለመኮፈስ አይደለም። ኢትዮጵያን ከውጭ ጣልቃ ገብነት ጭምር ነጻ ለማድረግ ነው። ይህ ዓላማችን ግቡን እስኪመታ 54 አልፎ በ54 ቢተካ ከመታገል ወደ ኋላ አንልም። በመሆኑም እነሆ ኢህአፓ ሕዝባዊ መንግስት እስኪታነጽ ቃል ኪዳኑን አድሶ ትግሉን ቀጥሏል። ጠባብ ብሔረተኝነት ይውደም፣ ኢትዮጵያዊነት ያቸንፋል። አሁን ወደ ዜናው። የትራምፕ አስተዳደር የኢትዮጵያውያን ጊዜያዊ የከለላ ፈቃድ ስረዛ በፍርድ ቤት ታገደ። በማሳቹሴትስ የሚገኝ የአሜሪካ የፌዴራል ፍርድ ቤት የትራምፕ አስተዳደር ጥበቃውን ለማቋረጥ የሞከረው በኮንግረስ የተቀመጠውን አካሄድ ባልተከተለ መልኩ ከሕግ ውጭ በመሆኑ እንዲዘገይ ወስኗል። የሀገር ውስጥ ደህንነት መስሪያ ቤት በበኩሉ በኢትዮጵያ ያለው ሁኔታ እንደተሻሻለና ከሌላው ሊያበቃ ይገባል ሲል በመከራከር ውሳኔውን የአክቲቪስት ዳኞች ጣልቃ ገብነት ሲል ወቅሶታል። የትራምፕ አስተዳደር በኢትዮጵያ ያለው የጸጥታ ሁኔታ ተሻሽሏል በማለት በጆ ባይደን የስልጣን ዘመን ከጥቅምት ወር 2015 ዓ.ም ጀምሮ ተግባራዊ የሆነውን የከለላ ፈቃድ ከየካቲት 9 2018 ዓ.ም በኋላ እንደሚሰርዝ አስታውቆ ነበር። አሜሪካ የኢራንን 10 የድርድር ቅድመ ሁኔታዎች መቀበሏ ተነግሯል።
በአንጻሩ እስራኤል የተኩስ አቁም ስምምነቱ እንዳይሳካ ሊባኖስ ውስጥ አውዳሚ የቦምብ ድብደባ አድርጋለች። ኢራን የእስራኤልን ወረራ አውግዛ አርብ ከአሜሪካ ጋር በፓኪስታን ከሚደረግ ድርድር በፊት ያጸፋ መልስ ከመስጠት ተቆጥባለች። አሜሪካ ቀደም ሲል በኢራን ቅድመ ሁኔታዎች ለመነጋገር መስማማቷን ብትገልጽም የማቅማማት ሁኔታዎች እየታዩ ናቸው። የድርድር ቅድመ ሁኔታዎች በቀጣይ 2 ሳምንታት ውስጥ ስምምነት ላይ የማይደርሱ ከሆነ ዳግመኛ ጦርነት እንደሚጀመር አያጠራጥርም። ከሂዝቡላ ጋር በከባድ ጦርነት ውስጥ የምትገኘው እስራኤል ከሊባኖስ መንግስት ጋር ተኩስ ለማቆም መነጋገር እንደምትፈልግ ፍንጭ አሳይታለች። የአፋብን ከሰሞኑ በየእዙ የተካሄዱ የግንባር አውደ ውጊያዎች ይፋ ሆነዋል። ከአንድ ሻለቃ በላይ ጥላትን በመደምሰስ የሰዴ ወረዳ መቀመጫ ሰዴ ከተማን መቆጣጠራቸው ተበስሯል። የአፋብን ምዕራብ አማራ ቀጠና ቴዎድሮስ የ201 እና 206ኛ ኮር ሁለቱን ግዙፍ ኮሮች በማቀናጀት በተደረገ የተጠና ውጊያ የምስራቅ ጎጃም ዞን ሰዴ ወረዳ መቀመጫ ሰዴ ከተማንና ሙሉ ወረዳውን በቁጥጥር ስር መዋል ተችሏል። በሻለቃ መኖር ጌታዬ የተሰየመው ይህ ዘመቻ የጥላትን ካምፕ ሙሉ በሙሉ በመደምሰስ የሰዴ ከተማን ማህበረሰብ ከአገዛዙ ነፃ ማድረግ ተችሏል። ውጊያውን በቴዎድሮስ እዝ በ201ኛ ኮር እና በ206ኛ ኮር ወታደራዊ አመራሮች በተናበበ መልኩ በመምራት የጥላትን ቅስም መስበር ተችሏል። ፋኖ ለዓላማው ታማኝ ቆራጥና ውጊያ አዋቂ በመሆኑ በጥላት በኩል ድሮን በመጠቀም ከተማዋን ላለመልቀቅ ቢሞከርም ሳይወድ በግዱ ሊለቅ ችሏል። የአፋብን ቴዎድሮስ እዝ በጥላት ላይ የሞራል የስነ ልቦና የውጊያ ጥበብ የፖለቲካ የበላይነትን በማረጋገጥ ድሮንና መድፍ ሳይበግረው የሰዴን ወረዳ ህዝብ ከአገዛዙ ጭቆና ነፃ በማውጣት የሰላም አየር እንዲተነፍስ ማድረግ ችሏል። በዚያ ወደ ውጊያ አንድ መሳሪያና ተተኳሽ በተመለከተ ብሬን 5 ክላሽ 100 ቆመ ጠብቀኝ 17 የተበላሽ መሳሪያ 7 የመገናኛ ሬዲዮ 1 የወገብ ትጥቅ 16 የክላሽ ካዝና 140 የእጅ ቦምብ 50 የብሬን ተተኳሽ 20000 የክላሽ ተተኳሽ 15000 በድምሩ 35000 ተተኳሽ መማረክ ተችሏል። በሎንግ ባስ የአመራር መኪና 3 ፓትሮል ዳብል ጋቤና 4 አምቡላንስ 1 ሞተር ሳይክል 15 ኤፍኤስአር 1 በድምሩ ለጥላት አገልግሎት ሲሰጡ የነበሩ 9 መኪና 15 ሞተር ሳይክል መማረክ ተችሏል። ጥላት ለሰራዊቱ ምግብና ሊጠቀምበት የነበረ 60 ኩንታል ጤፍ፣ 10 ኩንታል ስኳር፣ 1 ኮንቴነር ዘይት መማረክ ተችሏል። መከላከያ 7 የተማረከ ሲሆን ከመካከላቸው 100 አለቃ ማዕረግ ያለው 100 አለቃ አንተነ ገመቹ የሚባል አዋጊ መኮንን አብሮ ተማርኳል። ፓራ ኮማንዶ 3 ፖሊስ 5 ሚሊሻ 10 ካድሬ 4 በድምሩ 29 የጥላት ኃይል በነፍስ የተማረኩ ሲሆን ተገቢውን እንክብካቤ የተደረገላቸው እንደሚገኙ ታውቋል። 90 መከላከያ 22 ፓራ ኮማንዶ 55 ሚሊሻ ድምር 167 የጥላት ኃይል ሙሉ በሙሉ የተደመሰሱ መሆኑን ታውቋል። ይህ በጎጃም በቅርብ ጊዜ ከተሰሩ ታላቅ ጀብዶች ውስጥ አንዱ ነው ተመዝግቧል። ከተደመሰሰው ጥላት መካከልም በርካታ አዋጊ መኮንኖች የተደመሰሱ ሲሆን አንድ ሌላ ተጨማሪ 100 አለቃ ማዕረግ ያለው አዋጊ ለማምለጥ ሩጫ ላይ ያለ መደምሰሱን ተረጋግጧል። በአባ ሳሙኤል ማረሚያ ቤት ከፍተኛ የሆነ የውሃ አቅርቦት ችግር መኖሩ ተገለጸ። በቅርቡ በመቶዎች የሚቆጠሩ እስረኞች ከቂሊንጦ ወደ አባ ሳሙኤል እንዲዛወሩ መደረጉ የሚታወስ ነው። በፌዴራል ማረሚያ ቤት አስተዳደር ኮሚሽን ስር ከሚገኙ ማረሚያ ቤቶች መካከል አንዱ በሆነው ገላን አካባቢ በሚገኙ የአባ ሳሙኤል ከፍተኛ ጥበቃ ማረሚያ ቤት የሚገኙ የግፍ እስረኞች ከፍተኛ የሆነ የውሃ ችግር እየገጠማቸው መሆኑን ታውቋል። በቂ የሆነ የውሃ አቅርቦት ባለመኖሩ እስረኞች በአግባቡ ንጽህናቸውን ለመጠበቅ እየተቸገሩ መሆኑን ምንጮች የተናገሩ ሲሆን አገዛዙ ይህንንም ከጭቆና ውስጥ አንዱ አድርጎ እየተጠቀመበት እንደሚገኝ ታውቋል። በተለይ መጋቢት 24 እና 26 በመቶዎች የሚቆጠሩ እስረኞች ከቂሊንጦ ማረሚያ ቤት ወደ አባ ሳሙኤል እንዲዛወሩ ቢደረግም ውሃን ጨምሮ ከህንፃው ውጭ አስፈላጊ የሆኑ የመሰረተ ልማት ስራዎች ቀድሞ ባለመሰራታቸው
ብዙ ቅሬታዎች እየተነሱ ነው። ወደ አባ ሳሙኤል ከተጓዙት በመቶዎች የሚቆጠሩ እስረኞች መካከል በአማራ ማንነታቸው አትግደሉም፣ ሀገርና መንግስት አልባ ሆነናል በማለታቸው የወደድ ብልጽግና አገዛዝ ከየቤታቸው ስራ ቦታቸው እያፈነ በመውሰድ ያለ ፍትህ ከ1 ዓመት እስከ 3 ዓመታት አስሯቸው የሚገኙ 47 የፖለቲካና የህሊና እስረኞች እንደሚገኙበት መረጃዎች ያመለክታሉ። የዕለቱ ዜና በዚያ ነው። ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። ኢህአፓን በሚመለከት በሐምሌ ወር 1993 ዓ.ም ከታተመ ጎህ መጽሔት ያገኘናቸውን ጽሑፎች እናቀርባለን። በኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢህአፓ ለመሆኑ ከ3 አስርት ዕድሜው በላይ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የሰከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አእላፍ አባላቱን ሕይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ከሃዲዎች በማያዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካድም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚስነከነኩና የሚረኩ ዛሬም አእላፍ ናቸው። ኢህአፓ በኢትዮጵያ ሕዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ሕዝብ አርነት ድርጅት በሚል ስያሜ ህልውናውን እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓመተ ምህረት አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቦ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አእላፎቹን ከጎኑ ለማሰለፍ ችሏል። በእርግጥም ኢህአፓ ከልደቱ ጀምሮ በሰራተኛው፣ ላባደሩ፣ ተማሪው፣ መምህሩ፣ ወታደሩ፣ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ሕዝብ ዘንድ ተቀባይነትን ያገኘ ስፍር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ የሕዝብ ጥያቄዎች ሲታገሉ ክቡር ሕይወታቸውን ቤዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ ምትሃታዊ በሆነ ፍጥነትና የምስረታ ዕድሜው ማግስት በህዝቡ ልቦና ውስጥ ሰፊ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ የሀገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ፣ አደረጃጀቱና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ኢህአፓ ላነሳቸው ጥያቄዎች አያሌ ላባደሮች በቁርጥ ታግለዋል። ሺህ በሺህ ወጣቶች የኢህአፓን የህዝብ ጥያቄዎች አንግበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ኢህአፓ ያነሳቸውን የህዝብና የሀገር መሰረታዊ ጥያቄዎች አንስተው ሲታገሉ የሰብአዊ ህሊና በሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረት አንስተው የተፋለሙ የኢህአፓ እንስት ታጋዮች ጀግንነት ገድል ሰፊ ድርሳን ይወጣዋል። ለኢህአፓ ክቡር ዓላማ የቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ህይወቴን እየዘመሩ ተሰውተዋል።
ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያስታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ጽኑ ትግል ሲያካሂዱ የወደቁ ክቡር ሕይወታቸውን ለኢህአፓና ለህዝባቸው ቤዛ የከፈሉ የጦሩ አባላት የሆኑ የኢህአፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦሩ አባላት የኢህአፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ የድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቅንብራችን እንደላባደሩ ሰራተኛው፣ ተማሪው፣ መምህሩ፣ ገበሬው ወዘተ ሁሉ ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ፣ ለእኩልነት፣ ለሰብአዊ መብት መከበር፣ ለዲሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰዉ ወታደር የኢህአፓ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓመተ ምህረት ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከ ገባ ድረስ ከአንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የኢህአፓ ድርጅታዊ መሰረቱን በአገሪቱ ልዩ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ የኢህአፓ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። ኢህአፓ ነሐሴ 26 ቀን 1967 ዓመተ ምህረት በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቁን ወታደሮች ድርጅት ዙሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማሰለፍ የተቻለ ሲሆን አጋጣሚውም ሆነ ሁኔታው የኢህአፓ አባላትን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የኢህአፓን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ የፖለቲካ ድርጅቶች ውስጥ ሰርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ቅንብሩ እምብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ በኢህአፓ ስር የተደራጀው ጭቁን ወታደሮች ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማሃ አበበንና አምሳለቃ ወልደመንህንን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓመተ ምህረት ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛው ወር ላይ ደግሞ መላውን ዓለም ያሳዘነ አሰቃቂ ግድያ ፈጸመ። ደርግ ዳር 13 ቀን 1967 ዓ.ም ቅዳሜ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢህአፓ አባላት ነበሩ። ደርግ በኢህአፓ ላይ ያሳረፈው የጥቃት ዱላ መጀመሪያ በሆነው በዚህ የህዳር 13 1967 የግፍ ርሸና ሻምበል በላይ ጸጋዬ፣ ዮሐንስ ፍትዊ፣ ተስፋዬ ታከለ መቶ አለቃ ከአርሚ አቪዬሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ፣ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከምድር ጦር መሐንዲስ ክፍል ተሰውተዋል። 6ቱም ታጋይ ወታደሮች ለፍትህ፣ ለእኩልነት፣ ለዲሞክራሲ የቆሙ ነበሩ። ዮሐንስ ፍትዊና መቶ አለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፕቴን በላይ ጸጋይም የደርጉ የኦፐሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ 3ቱ የኢህአፓ አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋስ አባል ነበሩ። እንደ ኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም
የኢህአፓን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዊ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ክዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል። እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ አምሳ አለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁምን? ስለምን የወታደር መንግስት ጠልታችሁ የህዝብ መንግስት ይቋቋም ስላላችሁ ማለት ያላዋቂ አስተያየቱን ያንጸባረቀው። የኢህአፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና የአንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ሰጋይም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፐሬሽን ኃላፊ የነበረው እንደመሆኑ እናት ድርጅቱን ከአደጋ ጠብቋል። በአርሚ አቪዬሽን ውስጥ የኢህአፓን መዋቅር ለመዘርጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የኢህአፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት 1967 ዓ.ም ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን ሁለቱ የደርግ አባላት ዮሐንስ ፍትዊንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የኢህአፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች በአሰቃቂ ሁኔታ ተገደሉ። የሶስቱ ወጣት መኮንኖች የሶስቱ የህዝብ ልጆች የካፒታን ጸጋዬ፣ ዮሐንስ ፍትዊና ተስፋዬ ታከለ ሞት በኢህአፓ ላይ የደረሰ የመጀመሪያ አስደንጋጭ ዜና ነበር። የኢህአፓ የአገር ቤት እንቅስቃሴ እውን ከሆነ ወዲህ ባሉት ጊዜያት አያሌ ወታደሮችና መኮንኖች በጭቁን ወታደር ድርጅት ስር ተሰልፈው ለድርጅቱ ዓላማዎችና ለህዝባዊ ስርዓት መስፈን ያላሰለሰ ትግል አድርገዋል። የኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት፣ ፍትህና እኩልነት የሰፈነባት ህዝባዊት ኢትዮጵያ ትመሰረት ዘንድ በጽኑ የታገሉት ወታደሮች ምንጊዜም ራሳቸውን መስዋዕት ለማድረግና በፈለጉበት ስፍራ ሁሉ ቀድመው ለመገኘት የፈጠኑ ነበሩ። በተመደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም የተዘጋጁ። በማስታወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ኢህአፓ ለህዝብ ማስተላለፍ የሚፈልገውን ማናቸውን መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ዝግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊስ ቢሮው ባይቃወመውም ድርጊቱ ኢህአፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢህአፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትንም አጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢህአፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም። ጉድና የእንክርዳድ ጠላ አይጣል
አይጣል ይሏል አበው የህያ በሽታ አያግሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ደርጃ ሰው ከእንስሳ ብሶ ሳይጠሩት ሳይልኩት ሳይፈለግ ደርሶ ምን ልጫን እያለ ካፈር ሲንደባለል ለወዱ ገፈራ ለጭብጡ በሶ በወቅት የቀን ቀመር ጊዜ ተረማምዶ ሊባል ዘመን ጠባ በየውሃ አበባይ የተስፋ መታዝሎ መስከረም ሲጠጋ ወትሮም ልማዱ ነው ባንዳና ወስላታ ሰልፍ እያፈረሰ ሀገር እያሳጣ ማደግደግ መስገዱ እርቃን መጎንበሱ ከገዢዎች ግብር ለመቁረጥ ገበታ በተለይ ዘንድሮ ጉድ የክህደት ዘመን አይገጥሞ ተጋጥሞ ከእንክርዳድ ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ጀማው ሰክሮ አየለው ጥምብራው ሲዞር ትፍ ሳይል በዋጠው የዲስኩር አተላ አለቃና ምንዝር ምሁርና ለሌ ገዳይና ሙቱ አልቃሽና ዝማሪ ገንጻይና አንጃው ደብተራና ገልጹ ባንድ ያወረዱ ንሲብሆ ወረብ ስታ የመቱ ሆታ ዋህዷቸው ቢተቆስ አይሰሙም አውቀው እንደተኙ ቢሰሙም አይነቁም የዘመኑ ቅልብስ ለታይታ ሆነና ለወግ ማዕረግ ስሱ ከርሳሙ ዘመናዊ ክራባት አሳሪ ሱፍ ገበርጂን ልብሱ ያንደበቱ ወፍያ ጥቅም የነፍሱ ቃል ክህደት እስትንፋሱ አያዝም ያለ የእባብ ለማዳ በሰዎች ሲስከቶ ሲላላት አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጥቋር መንግስት አንድም በወጥወታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና ራርቶ በመለላ ረዶ መደመር በሚሰኝ አዚማም ቃል ታብሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተደቅቶ ወንጀል አባዱራ እስኪዘራ እሱን ሲደበቅ ቀይታ ታምራት ጀሬሳ ዘርፈጁ ጁነዲን በፊት በር ይዘልቃል ጥሩምባ እያስነፋ አታሞ እያስመታ ከዚህ ጫፍ ወዲያኛው መልክ ያጣሽ መርከብ አገር ስትናጋ በትርምስ መዓት ትግል መርስ ያጣ ሰላም ስትናጋ ይመቻል እንዲሉ ግርግር ለሌባ ነፋስ በሌለበት አቧራ አስነስቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አሰርቶ የዘመኑ ጮሌ ስራ ጠሉ ሙና ወያኔን አጥቆ ህዝብን በቁም ክዶ የእጃዙር ንግድ ይዟል ከእናቶች መቀነት ነዋ አስፈትቶ ሙዳ ያስከፍቶ ፍጹም ተዘልቷል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊነቱ ደምቆ ሀቀጥሏል በለጋነት እድሜ በየአደባባዩ በግፍት የፈሰሰው ተጥሷል አደራው በጣር ጭንቁ ቅስመት ጀግና የተነፈሰው የዓላማው ግርማ በቀለማት ሕብር የታሰረበቱ ሳያዘም ሰንደቁ ከጠረፍ ጠረፍ ባንድ ያስተሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ ያገሬ ሰው ድንጋሬ ይቆም ድንጋዜው ያቃ ለአዲስ ስርዓት ትጋ ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ